መልሱ ደግሞ ደብዳቤ ውስጥ ደብዳቤ ውስጥ የምን ደብዳቤ? ደብዳቤዎቹ ናቸው። ደብዳቤዎቹ ደብዳቤዎቹ የት ናቸው? ገዛኝ ገዛኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የተወሰነ ቀን ጠፍቻለሁ። እንግዲህ ስለጠፋው በጣም ይቅርታ። እስከዛሬ የመጣው በሀይሚና በብሩኬ ነበር። ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። ልጄስ የሚለው ተከታታይ ድራማ በጣም ቀልብ የሚያንጠለጥል እና የሚያጓጓ ሆኗል። ውድ ቤተሰቦች የእውነት ነው የምላችሁ፣ በቃ ተተውኗል። ትወና በጣም ነው የተተወነው ማለት ነው። ገዛኸኝ የመላኩ አባት እንግዲህ መላኩን እየፈለገ ድባብ ከመጣ በጣም ብዙ ቀናቶችን አሳልፏል። እስካሁንም ሊያገኘው አልቻለም። አሁን ላይ እንግዲህ ዘውዱ በጣም ሰካራም የሆነ ልጅ ነበረ። የሆነ ሰዓትም ገዛኸኝ ዘውዱን በጣም ሰክሮ ወደ ቤቱ አስገብቶት ነበር ማለት ነው። ዘውዱ አሁን ደግሞ በተቃራኒው መጠጥ አቁሞ ያው አልጠጣም እያለ ነው ቪዲዮ ላይ እየተከራከረ ያለው እንደምታዩት ማለት ነው። ቀሰምን በጣም ተገርማለች። እዚህ ጋር ደግሞ ፊሊፕስ ገዛኸኝ እባክህን ልጄን ለማግኘት ስለምፈልግ ወደ ማሩ ጋር ወሰደኝ እያለው ነበር። ፊሊፕስም እንግዲህ ማሩ ያን ያህል በአፉ ብዙ ነገር ሊያወራ ይችላል እንጂ ክፉ ሰው አይደለም፣ ከልጅ ጋር የሚያገናኘው ነገር የለም ብሎ ትቶት ይሄዳል ማለት ነው። ገዛኸኝ እንግዲህ እንደተለመደው ለቀሰም ለገዛኸኝ ውሃ ታመጣለታለች። እሱም ደግሞ አረቄ ስጭኝ ብሎ ይላታል ማለት ነው። ያው አንዳንዴ ተስፋ ስትቆርጡ ነገሮች ግራ ሲጋባችሁ ወደ አልሆነ ውሳኔ ትሄዳላችሁ ማለት ነው። እሷም ፈገግ ብላ በደስታ ምን ይሁንልህ ብላ ብዙ አረቄ መጠጦችን አስመረጠችው። ያው እሱም ደግሞ አንዱን አምጭልኝ ብሏት አምጥታለታ እየጠጣ ነበረ። ውድ ቤተሰቦች ጥያቄ የሆነብኝና ሊመለስ ያልቻለልኝ ነገር ቢኖር ለምንድን ነው ሊገለው ያስበው? ገዛኸኝን ለምንድን ነው ዘውዱ ከዚህ በፊትም እንደዚሁ በጥልቁ በእንትን ሊገለው ነበረ ማለት ነው። አሁንም ሊገለው እያለ ሚስጥሩ ሁሉ ነገር ያለው ደብዳቤው ላይ ነው ሲለው ደብዳቤዎቹ የት ናቸው ያሉት ብሏል ማለት ነው። ዘውዱ እየተጠራጠርኩ ያለሁት ነገር እኔ እናንተ የምታስቡት ነው ወይ? ዘውዱ የገዛኸኝ ልጅ ነው ወይ? ማሩ ደግሞ ምንድን ነው የሚያውቀው ነገር ስለ ገዛኸኝ ልጅ የሚለው ነገር በጣም አጠራጣሪ ነገር ሆነዋል ማለት ነው። ሌላው ነገር ደግሞ ውድ ቤተሰቦች ዶክተሯ የምትወስደው መድኃኒት በድብቅ ምንድን ነው? ዶክተሯ የምትወስደው መድኃኒት በድብቅ ምንድን ነው? ቀጣውን ዛሬ ክፍል እንከታተላለን አብረን ውድ ቤተሰቦች። በቃ እኔ ዘውዱ ምንም በቃ ደስ አላለኝም። ምክንያቱም በቃ የሆነ የሚያውቀው ሚስጥር አለ ወይንም ደግሞ የገዛኸኝ ልጅ ነው በቃ ዘውዱ ማለት ነው። ውድ ቤተሰቦች ቀጣውን ዛሬ እንከታተላለን፣ ይዤላችሁ ቀርባለሁ። በጉጉት ጠብቁኝ።